ካለፈው ሳምንት አንስቶ ውስጡን ሲወራ የነበረው ጉዳይ አሁን አደባባይ ላይ ተገልጧል። በአዲስ አበባ አስደንጋጭ ውሳኔ ተወስኗል ነው የተባለው። በርካቶችም ስጋት ላይ ወድቀዋል። ምንድነው ጉዳዩ? አብራችሁን ቆዩና ታድምጡታላችሁ። የኢትዮጵያዊው ባለስልጣን ግድያ በርካቶችን እያነጋገረ ያለ ጉዳይ ነው። ኢትዮጵያዊው ዲፕሎማት በታጣቂዎች ታፍነው ተወስደው ስለ መገደላቸው ተሰምቷል። ዝርዝሩን እንመለከታለን። በድንገት የተቋረጠው የኢትዮጵያ አየር መንገድ በረራን በተመለከተ የተሰማ ነገርንም በሰዓቱ ታደምጣላችሁ። የሞንጆሪኖ በዓል በቁጥጥር ስር መዋሉ ተሰምቷል። በቦሌ ኤርፖርት የነበረው ግርግር ምንድነው? ይህም በሰዓቱ የሚዳሰስ ጉዳይ ነው። ወደ ዝርዝር ጉዳዮቹንም ማሻግራችሁ። በአዲስ አበባ ቦሌ አየር ማረፊያ አንድ ከህወሓት ወገን ያለ ሰው በቁጥጥር ስር መዋሉ ትላንቱን ተዘግቧል። ሰውየው የሞንጆሪኖ ባል እንደሆነም ጭምር ነው የተነገረው። ግለሰቡን ከያዘው ዕቃ ጋር ደህንነቶች በቁጥጥር ስር ያዋሉት ሲሆን አካባቢውም መጠነኛ ግርግር ተፈጥሮበት እንደነበረ ለማወቅ ተችሏል። ግለሰቡ ከህወሓት ስራ አስፈጻሚ ኮሚቴ አባልና ነባር ታጋይ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ ጋር ጥብቅ ግንኙነት እንዳለው ነው የተነገረው። ይህ የሞንጆሪኖ የትዳር አጋር እንደሆነ የተነገረለት ግለሰብ በተለያዩ ወንጀሎች በመንግስት ሲፈለግ የነበረ ስሙም ኃይለ ሊባኖስ ወልደ ሚካኤል የሚባል እንደሆነም ነው ምንጮች የተቆሙት። ከዚህ ቀደም በህገወጥ የማዕድን ንግድ ላይ በመሳተፍ እንደዚሁም የህገወጥ የጦር መሳሪያ ንግድን በበላይነት እንደሚመራ በመገለጹ ሲፈለግ ነበር የተባለው ይኸው ኃይለ ሊባኖስ ወልደ ሚካኤል ወይም የሞንጆሪኖ ባል ሚያዝያ 13 2017 ዓ.ም በቦሌ ዓለም አቀፍ አየር ማረፊያ በቁጥጥር ስር ውሏል ተብሏል። ግለሰቡ ከዚህ ቀደም ይፈለግበት ከነበረባቸው ወንጀሎች በተጨማሪ ዛሬ ወደ ሀገር ውስጥ ሲገባ ፍቃድ የሌላቸውና ቁጥራቸው በርካታ የሆኑ የኮሙኒኬሽን መሳሪያዎችን በድብቅ ሊያስገባ ሲል በጥርጣሬ በተደረገ ፍተሻ ቁጥጥር ስር መዋሉን መንግስታዊ የወሬ ምንጮች ዘግበዋል። ኃይለ ሊባኖስ የፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ባለቤት ሲሆን ግለሰቡ ከትግራዩ ጦርነት በፊት በለንደን በሚገኘው የኢትዮጵያ ኤምባሲ አታሼ በመሆን ሲሰራ እንደነበርም ነው የተሰማው። በዚህ ቆይታው ከሀገራዊ ስራ ይልቅ በዋናነት በህገወጥ ገንዘብ ዝውውር፣ ማዕድን ዝውውርና ህገወጥ ጦር መሳሪያን በአስፈጻሚዎቹ በኩል በማስተላለፍ በርካታ ሚሊዮን ዶላሮችን ያፈራ ስለመሆኑም ተነግሯል። ጦርነቱ ከተቀሰቀሰ በኋላም ቢሆን መከላከያ ሰራዊት መቀሌን ለመቆጣጠር በተቃረበበት ጊዜ 25 ኩንታል ወርቅና $300,000 በካሽ ይዞ ለንደን ገብቷል መባሉንም ሰምተናል። ታዲያ ይህ ግለሰብ ትላንቱን በቦሌ አየር ማረፊያ ውስጥ ካደገኛ መሳሪያዎች ጋር አብሮ ተይዟል ነው የተባለው። ይህ በግለሰቡ ወደ ሀገር ውስጥ ሊገባ ነበር የተባለው መሳሪያ መዳረሻው ወደ ትግራይ ስለመሆኑም ነው የሚነገር ያለው። እነ ደብረጽዮን ገብረ ሚካኤል ከበድ ያለ የጦር ዝግጅትን በሚያደርጉበት በዚህ ወቅት ከትግራዩ ጦርነት አስቀድሞ በድንበር ቦታዎች በኩል ልዩ ልዩ የመገናኛ መሳሪያዎችን ሲያስገቡ ቆይተዋል። ይህም ከመንግስት ጋር ሲዋጉ በረሃ ለበረሃ በሚንቀሳቀሱበት ወቅት እነ ጌታቸው ረዳ ከሮይተርስና ሲኤንኤን ጋር በቀላሉ እየተገናኙ የፕሮፓጋንዳ ጦርነቱን እንዲያሳልጡት አግዟቸዋል። እናም ዛሬ የተያዘ የተባለው የኮሙኒኬሽን መሳሪያ ከዚህ አንጻር ከባድ ጥርጣሬን የሚያጭር ሆኗል። እንደሚታወቀው የህወሓት ሰዎች አሁንም በህቦ የጦር ዝግጅት በማድረግ ላይ ስለመሆናቸው ነው የሚነገረው። በጎን ከኢሳያስ ሰዎች ጋር ከሚያደርጉት ግንኙነት ባሻገር ሱዳን ውስጥ ሰልጥኖ ከአልቡርሃን ጎን የሚዋጋ አርሚ 7 የተሰኘ ታጣቂ ኃይልም አላቸው ነው የሚባለው። በዛ ላይ በትግራይ የጦር መሳሪያ ዝውውሩና የወርቅ ንግዱ እንደተጧጧፈም ይሰማል። ይህን ደግሞ በዋነኝነት የሚያሳልጡት የህወሓት ፖለቲከኞችና የጦር መሪዎች እንደሆኑም ነው የሚነገረው። ምናልባት ትላንቱን ተያዘ የተባለው የመገናኛ መሳሪያ እነ ሞንጆሪኖ እንዴት በቦሌ አየር ማረፊያ በኩል ለማስገባት ደፈሩ የሚል ጥያቄ የሚያስነሳ የሆነ ሲሆን ምክንያቱ ደግሞ እንደዚህ አይነት መሳሪያዎች በኢንሳ ተመዝግበው ካልሆነ በስተቀር በቀላሉ ወደ ሀገር ውስጥ የሚገቡ አለመሆኑም ነው። እነ ሞንጆሪኖ ደግሞ እንደዚህ አይነቱን መሳሪያ በሐላል በ4 ኪሎ ዕውቅና ስር ማስገባት ምቾት አይሰጣቸውም። ምናልባት ግን በድንበር በኩል ለማስገባት ያላስቻላቸው ሁኔታ ቢኖር እንጂ በዚህ ወቅት የህወሓት ሰዎች ቦሌ ኤርፖርትን የሚጠቀሙበት እድል ጠባብ ነው ያሉም በርካቶች ናቸው። በዛ ላይ የደብረጽዮን የህወሓት ሰዎች ከሀገር እንዳይወጡ የጉዞ እገዳም ተጥሎባቸዋል። የባንክ ሂሳባቸውን ጨምሮ በስማቸው የተመዘገቡ ንብረቶቻቸውም እንዲታገዱ ተደርገዋል። በእንደዚህ አይነት ውጥረትና ፍጥጫ ውስጥ የሞንጆሪኖ አጋር በቦሌ በኩል መሰስ ብለው የኮሙኒኬሽን መሳሪያ ወደ ሀገር ውስጥ ለማስገባት ሲሉ ነው እንግዲህ በፍተሻ ተደርሶባቸው ታስረዋል የሚለው ዜና የተነገረው። በሌላ ዜና ካለፈው ሳምንት አንስቶ ውስጡን ሲወራ የነበረው ጉዳይ አሁን በአደባባይ ተገልጧል። በአዲስ አበባ አስደንጋጭ ውሳኔም ተላልፏል። በርካቶች
ስጋት ላይ ወድቀዋልም እየተባለ ነው። በከንቲባይቱ አዳነች አቤቤ የሚመራው አስተዳደር አዲስ ጥብቅ መመሪያ መሬት ላይ ማውረድ ጀምሯል። ይህ መመሪያ በርካቶችን ያስደነግጥና ያልተጠበቀ ቢሆንም ከወደ መተግበሪያው ምዕራፍ ላይ ደርሷል እየተባለ ነው። በአዲስ አበባ ለዓመታት በታክሲ ተራ አስከባሪነት ሲሰሩ የቆዩ ወጣቶችም ጉድ መጥቶባቸዋል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች የተደራጁ ወጣቶች እንደሚተኩ ነው የተሰማው። አዳዲሶቹ ተራ አስከባሪዎችም ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብ ጸድቋል። የአዲስ አበባ ከተማ አስተዳደር የታክሲ ተራ አስከባሪ ማህበራት ከገቢያቸው 20 በመቶውን ለመንግስት እንዲሰጡ የሚያስገድድ ደንብን አጽድቋል። ደንቡ ማህበራቱ ዝግና መደበኛ የባንክ አካውንት እንዲከፍቱና ከ2 ዓመት በኋላ ወደ ሌላ የሥራ ዘርፍ እንዲሸጋገሩ ግዴታን ይጥላል። ሽግግሩ ከጥቂት ሳምንታት በኋላ የሚጀመር ሲሆን በዚህ ለዓመታት በተራ አስከባሪነት ሲሰሩ የቆዩት ወጣቶች ተነስተው አዳዲሶቹ ይገባሉ። ይህም ነባሮቹን ተራ አስከባሪዎች ከስራ የሚያፈናቅል በመሆኑ ተራ አስከባሪዎቹ ከባድ ስጋት ውስጥ እንዲገቡ አድርጓቸዋል። የተርሚናል አገልግሎት አሰራርና ቁጥጥር የተሰኘ አዲስ ደንብ ኢንተርፕራይዝ በማለት የሰየማቸው ማህበራት የሚደራጁት በከተማዋ የሥራና ክህሎት ቢሮ መስፈርት መሰረት ነው። ኢንተርፕራይዞቹ 30 በመቶ የግዴታ ቁጠባ መቆጠብ፣ 50 በመቶውን በተንቀሳቃሽ የባንክ ሂሳብ ማስቀመጥና የ1 ዓመት ውል መፈረም እንዳለባቸውም ይደነግጋል መባሉን ከዋዜማ ሬዲዮ ዘገባ ተመልክተናል። ኢትዮጵያዊ ዲፕሎማት በታጣቂዎች ታፍነው ተወስደው መገደላቸው ትላንቱን ተዘግቧል። ዲፕሎማቱ ከመገደላቸው አስቀድሞ ከጠቅላይ ሚኒስትሩ ጋር ከቀናት በፊት በአንድ አወዛጋቢ ጉዞ ላይ መታየታቸው ታውቋል። እናም የኚህ ባለስልጣን ግድያ አቧራ ካስነሳው የጠቅላዩ ጉዞ ጋር የሚያያዝ ነገር እንዳለው እየተነገረ ነው። በሶማሊያዋ ራስ ገዝ ፑንትላንድ የኢትዮጵያ ዲፕሎማት የሆኑት ሰው ትላንት ከመኖሪያ ቤታቸው ታፍነው ተወስደው ተገድለው አስፋልት ላይም ተጥለው ተገኝተዋል ነው የተባለው። አቶ ፋራህ አይዲድ ጃማ የተባሉት በፑንትላንድ የኢትዮጵያ ኤምባሲ የሥራ ባልደረባና ዲፕሎማት ሲሆኑ ትላንትና በስቲያ እሁድ ሚያዝያ 12 ምሽት ከመኖሪያ ቤታቸው ታፍነው ተወስደው ተገድለው አስክሬናቸው አስፋልት ላይ ተጥለው ተገኝተዋል ነው የተባለው። በድንበር አካባቢ የሚኖሩ ኢትዮጵያውያንን ደህንነት በተመለከተ በይፋ የተሾሙት ኢትዮጵያዊ ዲፕሎማት ፋራህ አይዲድ ጃማ ምሽት በፑንትላንድ ላሳኖድ መታፈናቸው ከተሰማ በኋላ በአሰቃቂ ሁኔታ መገደላቸው ነው የተገለጸው። የዲፕሎማቱ ክፉኛ የተጎዳ አስክሬን በከተማው ዳርቻ በሚገኝ ደረቅ ሸለቆ ውስጥ ተጥሎ መገኘቱን የሶማሊያው ሆርን አፍሪካ ኦብዘርቨር ዘግቧል። ዲፕሎማቱ የእጅ ስልካቸውን ጨምሮ በወቅቱ ይዘውት የነበሯቸው ዶክመንቶች ተወስደዋል ሲል ዘገባው የደህንነት ምንጮችን ጠቅሶ አስነብቧል። በመጋቢት 1 ቀን 2025 በተሰራጨ የሹመት ደብዳቤ መሰረት አቶ ፋራህ ጃማ በድንበር አካባቢ የሚገኙ ኢትዮጵያውያንን ለመርዳትና ጉዳይ ለማስፈጸም ተመድበው በስራ ላይ እንደነበሩ ዘገባው አመላክቷል። ከሰሞንኛው አነጋጋሪው የሶማሊያ ጠቅላይ ሚኒስትሩ የላሳኖድ ከተማ ጉብኝት በኋላ በተጋሩ ፎቶዎች ላይ ኢትዮጵያዊ ዲፕሎማት አብረው መታየታቸውን ዘገባው ጠቁሟል። ጠቅላይ ሚኒስትር ሐምዛ አብዲ ባሬ ባለፈው ሳምንት ለ3 ቀናት በላሳኖድ ያሳለፉ ሲሆን ኢትዮጵያዊ ዲፕሎማት ፋራህ አይዲድ ጃማንና የሶማሊያ ፖሊስ ኮሚሽን ኮሚሽነር ጀነራል አሳድ ኡስማንንም ማግኘታቸው ተነግሯል። ይህ የሶማሊያው ጠቅላይ ሚኒስትሩ ጉብኝት ሶማሌላንድ በኩል ከባድ ቁጣን መቀስቀሱ አይዘነጋም። ሶማሌላንድ በዚሁ የጠቅላይ ሚኒስትሩ ጉብኝት ምክንያት ከሶማሊያ ጋር ያላትን ግንኙነት ሙሉ ለሙሉ ማቋረጧ የተዘገበ ሲሆን ይህም ከ10 ዓመታት በላይ በሀገራቱ የዘለቀን የውይይት ሂደት ያቋረጠ ሆኗል። በመግለጫው ሶማሌላንድ በቅርቡ የሶማሊያው ጠቅላይ ሚኒስትር ሐምዛ አብዲ ወደ ላሳኖድ ያደረጉት ጉብኝት ሆነ ተብሎ ጸብ ለመፍጠር የተደረገ ነው ስትል ተግባሩ በቀጥታ ድንበር የመጣስ ነው ስትል ገልጻለች። የኢትዮጵያ ዲፕሎማት ግድያው በተፈጸመበት በላሳኖድ ከተማ ለምን እንደነበሩ ግልጽ አይደለም ሲል ይኸው ዘገባ ገልጿል። ለግድያው ኃላፊነቱን የወሰደ አካል እንደሌለና የከተማው አስተዳደር ጉዳዩን አስመልክቶም እስካሁን ዝርዝር መረጃም ሆነ መግለጫ እንዳልሰጠም ነው የሰማ ነው። በሌላ ዜና በድንገት የተቋረጠ የኢትዮጵያ አየር መንገድ በረራ እንዳለ ሰምተናል። የኢትዮጵያ አየር መንገድ አንድ ወሳኝ በረራ በድንገት እንዲቋረጥ ሆኗል። በረራው የተቋረጠው በባለስልጣናቱ ውሳኔና እውቅና እንደሆነም ነው የሰማነው። ይህ አየር መንገዱ ያቋረጠው በረራ በሳምንት ለ3 ቀናት ሲበርበት የነበረውና ቦይንግ 787 አውሮፕላኖችን ሲጠቀምበት የቆየ ነው የተባለው። የኢትዮጵያ አየር መንገድ በናይጄሪያዋ
ኢኑጉ አካኖ ኢቢያም ዓለም አቀፍ አውሮፕላን ማረፊያ የሚያደርገውን በረራ እስከ ሚያዝያ 28 ቀን 2017 ዓ.ም ማቋረጡን በማህበራዊ ትስስር ገጹ አስታውቋል። በረራው የተቋረጠው በአውሮፕላን ማረፊያው እየተከናወነ በሚገኘው የጥገና ስራ ምክንያት ነው ብሏል አየር መንገዱ። አየር መንገዱ ከዚህ ቀደምም ተመሳሳይ ነገር አጋጥሞት የነበረ ሲሆን ከዛሬ 3 ዓመት በፊት በመስከረም 10 2014 ዓ.ም አየር መንገዱ ከ2 ዓመታት በኋላ ወደ ናይጄሪያ ኢኑጉ ከተማ የድጋሚ በረራ አገልግሎት መጀመሩም ይታወሳል። አየር መንገዱ ላለፉት 3 ዓመታት በሳምንት 3 ቀናት ማለትም ዘውትር ረቡዕ፣ አርብና ቅዳሜ በቦይንግ 787 አውሮፕላን በረራን ሲያካሄድ ነው የቆየው። የኢትዮጵያ አየር መንገድ ወደ ናይጄሪያ መብረር የጀመረው እንደ አውሮፓውያኑ አቆጣጠር ከ1960 ጀምሮ ነው። አየር መንገዱ ወደ ኢኑጉ ከተማ ሲያደርግ የነበረውን በረራ እንደ አውሮፓውያኑ አቆጣጠር በ2019 ያቋረጠው የናይጄሪያ የበረራ ባለስልጣን አየር መንገዱን ለጥገና መዝጋቱን ተከትሎ ነው። አሁን በድጋሚ ኤርፖርቱ ለጥገና የሚዘጋ መሆኑን ተከትሎ የኢትዮጵያ አየር መንገድ በረራውን ለማቋረጥ ተገዷል። በአየር ማረፊያዎች ላይ በሚከናወን የጥገና ስራ ሳቢያ በረራ ማቋረጥ የተለመደ አሰራር ሲሆን ይህም ከበረራ ደህንነት አንጻር ትልቅ ትርጉም የሚሰጠው ነው የሚሉት የዘርፉ ባለሙያዎች። በዚህም ሰሞኑን የተቋረጠው የአየር መንገዱ በረራ ከቀናት በኋላ ይቀጥላል ተብሎ ይጠበቃል።